በያሬድ ነጉ ሽምግልና እንግዲህ የኢትዮጵያ ሕዝብ መነጋገሪያ አድርጎታል። ያሬድ ነጉ ተወዳጁ ድምፃዊ እንግዲህ ሁላችንም እንደምንወደው በድምፃዊነቱ እንወደዋለን። እርዳታም ላይ ይሳተፋል። እውነት ለመናገር በጣም የምንወደው ጥሩ አርቲስት ነው። አሁን ግን በሽምግልና ወቅት ላይ በጣም ብዙ የኢትዮጵያ ሕዝብን አስቆጥቷል። እንዴት ነው ሽምግልና ከባህላችን ያፈነገጠ ነገር እያደረጉ ያሉት አርቲስቶች? እኛ ከአርቲስቶች ምን እንማር እያለ ነው ህዝቡ፣ ወጣቱ ማለት ነው። እውነት ለመናገር እኔ ሽምግልና አልመሰለኝም ነበረ። የመሰለኝ ግን ትዳር ያገቡ ሰርግ ወይም ደግሞ ከጓደኞቹ ጋር ቀለበት ተሰብስቦ የሚያስርላትም ሁላ ነበረ የመሰለኝ። ግን ደግሞ አሁን ሰው እንደሚለው ከሆነ ሽምግልና ነው፣ ልጄ ለልጃችን ብለው ሰጥተዋል፣ ቤተሰብም ፈቅደዋል የሚል ደግሞ ነገር ሰማሁኝ። ይሄ ደግሞ እውነት ለመናገር ከኛ ባህል የወጣ ነው። የኢትዮጵያ ባህል እኮ በጣም ደስ የሚል ባህል ነው ያለኝ። ሽምግልና ሲላክ የአባት ቤተሰብ ነው የሚላከው። የአባት የሰፈር ሽማግሌዎች ተሰብስበው ልጃችሁ ለልጃችን ብሎ የሚጠይቁት ሙሽራው ሳይሆን የሰፈር ሽማግሌዎች ናቸው። አሁን ግን ጊዜው ተቀየረና ወጣቱ እርስ በራሱ ነው ሄዶ ሽምግልናም ሰርጉንም ሁሉም ነገሩ እየፈጸመ ያለው። ኢትዮጵያ እኮ በሰርግም በለቅሶም በምንም እኮ ስርዓታችን በጣም ደስ ይላል፣ ባህላችን በጣም ደስ ይላል። አሁን ግን ከታዋቂ አርቲስቶች የማንጠብቃቸው ነገሮች እያየን ነው። እውነት ለመናገር እኔም እንደ አንድ ኢትዮጵያዊ እቃወማለሁ። የሚታየው ነገር ጥሩ አይደለም። መብቱ ነው፣ የማድረግ መብት አለው። ግን ደግሞ እሱ ታዋቂ ስለሆነ በጣም በርካታ ወጣቶች ከሱ ብዙ የሚማሩት ነገር ግን ስላለ ሽምግልና ሽማግሌ ልኮ ቢሆን ኖሮ ደስ ይል ነበር። እሱ ባይታይ፣ ይሄ አጃቢዎቹ ባይታዩ ምናምን ማለት ነው። ግን ይሄ ሰርግ አስመሰለው። የሰርጉ ምለት እንደዚህ ተደግሶ ይሁን መብሩክ፣ እኔ ችግር የለብኝም። ያለው ማማሩ የሌለው መደበሩ ይባላል። በነገራችን ላይ እኔ ደስተኛ ነኝ። እኔ በህይወቴ የውላችሁ ሰው ካለው ምንም ያድርግ፣ እኔ የሰው ምነቅፍ ሰው አይደለሁኝም። ደስ ይለኛል አንድ ሰው በቃ በራሱ ዓለም ሲኖር እኔ ደስ ይለኛል። ግን ባህላችን ደግሞ ስንጠብቅም ከትልልቅ አርቲስቶችም ደግሞ ደስ ይላል። ያሬድ ነጉ እንግዲህ በጥሩ ስራዎቹ የምናውቀው እርዳታ ላይ የሚሳተፍ በጣም ብዙ የሆነ ኢትዮጵያ ውስጥ የሆነ ችግር ደረሰ በተባለ ሰዓት ላይ የኢትዮጵያ አርቲስቶች በነገራችን ላይ በጣም መመስገን አለባቸው። እኔ በጣም ከሌላ ሀገር አርቲስት እንደ ኢትዮጵያ አርቲስት ያልተወራላቸው ያልተነገረላቸው በጣም ጥሩ አርቲስቶች አሉ። እውነት ለመናገር ሌላው ዓለም ላይ ስትሄዱ አርቲስቱ ለራሱ ነው የሚኖረው፣ ለራሱ ለቤቱ ለምኑ ነው። የኢትዮጵያ አርቲስቶች ግን ሰው ከመርዳት የታመመ ከመጠየቅ የሆነ ቦታ ላይ ድንገተኛ ነገር ሲደርስ አናጣቸውም። እውነት ሀቃቸው የማይበላ ነው። ከእነሱ አንዳንድ ደግሞ ነገሮች ባናይ ደስ ይለን ነበረ እንደ ህዝብ እንጂ ችግር ኖሮብን አይደለም። ደስ ይላል። አልፍ መብሩክ። ጥሩ ትዳር ያድርግልህ። የምታርፍበት፣ የምትወልድበት፣ የምትከበርበት ትዳር ያድርግልህ። ግን ባህላችን እንደዚህ አልነበረም። በቃ በሰፈር ሽማግሌዎች ሄዶ ቢሆን ኖሮ ደስ ይል ነበረ። ትላንት አሁን ያየነው እንደዛ አልነበረም። የሆነው ሆኖ ለሱ ደስታ ከሰጠው መብሩክ። እኔ ግን ብዙ ቦታ ላይ ሲያወሩ እንደሰማሁት ከሆነ በተለያዩ ሶሻል ሚዲያዎች ላይ ባህላችን ወዴት እየሄደ ነው የሚለው ነገር ስሰማ ነው ወደ ዩቱብ የመጣሁት እንጂ አንድ ሰው መብቱ ነው። እውነት ለመናገር እኔ ሰው ሲሰርቅ ብቻ ማየት ነው የሚደብረኝ እና ሲዋሽ በጣም ይደብረኛል። ካለው ግን የፈለገ ነገር ቢያደርግ እኔ አልቃወምም። ለምን ሰርግና ምንድነው አንዴ ነው ይባላል። ሰርግና ሞት አንዴ ነው የሚባለው። እንደዛ ስለሆነ ካላቸው የአክለው ሳህ ላይ ያድርጉ፣ ደስ ይላል በጣም። ግን ከባህል ያፈናገጠ ነገር ባይሆን ደስ ይላል። ሙሽራውም ታምራለች፣ ያሬድ ነጉም ያምራል። ፍቺ በበዛበት ዘመን ላይ ደግሞ እንደዚህ ትዳራቸውም ተሳክተሉላቸው ማየትም ደስ የሚል ነገር ነው። ቤተሰብ እና ምን ልላችሁ ፈልጌ መሰላችሁ፣ ሚዲያ ላይ በብዛት ሰው መነጋገሪያ አድርጎት ስላየሁኝ ነው እንጂ እኔ በምንም ተቃውሞ የለኝም። ሰው መቃወም አልወድም። በነገራችን ላይ የሆነ ነገር ካልፈለግኩኝ አላይም፣ ኮሜንት አልሰጥም፣ ምንም ማለት በቃ አልፈልገውም ነው እዛ ጋር። ግን አንዳንድ የሚሳደቡ አንዳንድ እንደዚህ ፎቶ የሚዘቀዝቁ ምናምን ወጣት ደግሞ ስናይ ደግሞ ጥሩ አይደለም ያ እና መብሩክ ብያለሁ። አልፍ መብሩክ። እናንተ ምን ታዘባችሁ? እኔ ባህላችን
ቢኖር እላለሁ ባይጠፋ። ይሄ የድሮ ደስ የሚለው ባህላችን ሽማግሌዎች ተልኮ ግርማ ሞገሳቸው ልጃችሁ ለልጃችን ብሎ በእርጋታ በትህትና ታውቃላችሁ። እንደ ድሮ አባቶቻችን ትሁት እንደሌለ የድሮ አባቶቻችን በጣም ትሁት ናቸው። ዝቅ በማለት ቤተሰብ ጋር ሄደው ልጃችሁ ልንጠይቅ ነው የመጣ ነው ፍቃደኛ ናችሁ ወይ ብለው ነው ሽማግሌ። እኔ ማውቀው እኔ በባህሌ እንደዛ ነው ማውቀው። በነገራችን ላይ እኛ ሀገር ላይ አሁንም ቢሆን ሽምግልና ላይ የሚላከው ሽማግሌ ነው እንጂ ሙሽራው አይመጣም። የፈለገ ነገር ይምጣ ሙሽራው አይመጣም። ግን የሰፈር ሽማግሌዎች ግን በቃ ለብሰው ሲያምሩ በስመ አብ በጣም ነው የሚያምሩት ሲመጡ ማለት ነው። እና እኔ እንደዛ ነው የማውቀው። እና ያሬድ ነጉ ቅሬታ የፈጠረብን ባህላችን እናንተ ትልልቅ አርቲስቶች ስለሆናችሁ ኢትዮጵያ ያሉ ከሚባሉ ሰዎች አርቲስት ነው። በነገራችን ላይ ለምንም ነገር ቀድሞ የሚደርሰው አርቲስት ነው። እኔ የኢትዮጵያ አርቲስቶች እግዚአብሔርን በጣም ነው የምወዳቸው። በብዙ ቦታ ላይ ስለማያቸው በብዙ ቦታ ላይ እናገኛቸዋለን። የአቅማቸውን ይሳተፋሉ። የወደቀ ካለ ያነሳሉ፣ የታመመ ካለ ይጠይቃሉ፣ የታሰረ ይጠይቃሉ። እኔ ወዳቸዋለሁ የኢትዮጵያ አርቲስቶች። ለምን መሰላችሁ? ሌላው ዓለም ላይ ስትጠይቁ አርቲስት ለራሱ ነው የሚኖረው። በቃ ለራሱና ለራሱ ለቤተሰቡ የራሱን ኑሮ አሻሽሎ የራሱን ምን ብሎ ነው የሚኖረው። እና እኔ ወዳቸዋለሁ ቤተሰብ። ሌላ ደግሞ ምን ልላችሁ መሰላችሁ? ቲክቶክ ላይ ትዳር አጋባለሁኝ። ቲክቶክ ትዳር የማጋባው ማታ ማታ በኢትዮጵያ ሰዓት 4 ሰዓት ከ3 ሰዓት እስከ 4 ሰዓት እስከ 5 ሰዓት አለሁኝ። መጥታችሁ ትዳር የምትፈልጉ ሰዎች ካላችሁ የአብስራ ዋን የሚል የቲክቶክ ቻናል አለኝ። እዛ ላይ ብትመጡ ደግሞ ትዳር አገናኛለሁኝ ማለት ነው። ይሄ ትክክለኛ ትዳር ነው የማገናኘው። 27 ሰዎች በእኔ ቤት ተድረው ወጥተዋል። አሁን ደግሞ እንደ አዲስ ጀምሬዋለሁኝ። አመት አልፎኝ ነበረ ትዳር ማገናኘት ካቆምኩኝ። ግን በርካታ ሰዎች ለምን ተውሹ ለምን ረባክሽ ሲሉኝ መልሼ በትርፍ ሰዓቴ ትዳር ማገናኘት ጀምሬያለሁኝ። ትዳር የምትፈልጉ ሰዎች ካላችሁ ኑ ተጋቡ። ሌላ ደግሞ የአብስራ ቱም የሚል የዩቱብ ቻናል አለኝ። እዛ ላይ ደግሞ የተለያዩ ልብሶች፣ ቦርሳዎች፣ የፀጉር ጆስቶ ሸዋሮች፣ ሁማን ሄር ለምትፈልጉ ሁማን ሄር፣ ድሪያ ለምትፈልጉ ድሪያ፣ ሺቲ ለምትፈልጉ ሺቲ፣ ሁሉንም ነገር አለኝ። መጥታችሁ መግዛት ትችላላችሁ። ላይቭ በብዛት እገባለሁኝ ማለት ነው። ውድ ቤተሰቦቼ ለያብስራ ዩቱብ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ ሁኑ። ሌላ ደግሞ አዲስ ዩቱብም የሚል አለኝ። አዲስ ዩቱብ ደግሞ አዲስ የፊት ብላችሁ ሰርች ብታደርጉ ይወጣላችኋል። የፀጉር ቅባቶች፣ የፊት ማስኮች፣ የተለያዩ ነገሮች እዛ ላይ ታገኛላችሁ። ቤተሰብ በተቻለኝ አቅሜን ተፍ እላለሁኝ። ገብታችሁ እናንተም ተጠቀሙበት። ፀጉራችሁ ለሚነቃቀልባችሁ እንደዚሁም ደግሞ ፊታችሁ ላይ ማዲያት ምናምን ላለባችሁ በጣም በርካታ ቪዲዮዎች ከ300 ምናምን ቪዲዮዎች በላይ አዲስ ዩቱብ ላይ ጭኝ ያለሁኝ አሁንም እየሰራሁኝ ነው። ገብታችሁ የምትጠቀሙበት ቪዲዮ ነው ማለት ነው። አመሰግናለሁኝ ስለምትከታተሉኝ። ላይክ ሰብስክራይበር በማድረግ ቤተሰብ ሁኑ። ጥያቄ ካላችሁ በኮሜንት ማንኛውንም ጥያቄ መጠየቅ ትችላላችሁ። እኔ በያሬድ ነጉ እውነት ለመናገር ምንም አይነት እንትን የለኝም፣ ነቀፌታ የለኝም። ግን ባህላችን ትንሽ አስተካክሎልን እናንተ የሚዲያ ድምቀት የኢትዮጵያ ድምቀት ስለሆናችሁ ለማለት ነው። ሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ። መልካም ቀናችሁ ያማረ ይሁን። እግዚአብሔር ኢትዮጵያ ሀገራችንን ሰላም ያድርግልን፣ ህዝብ ከህዝብ ጋር ያግባባልን፣ በረከት ያውርድልን። ይህንን ነው ማለት የምፈልገው። መልካም ቀን። ወዳችኋለሁ። ቻው